ሴትን ባይብሮ እያሰበ ሩካቤን እያሰበ ዘሩን የሚያፈስ ከሆነ ግን የወንድ ልጅ ድንግልና ጠፍቷል ማለት ነው። ብዙ ዲያቆናት የሚሸወዱት በዚህ ነው። በጣም ብዙ ዲያቆናት ግለ ወሲብ ስለፈጸሙ ሴት ስላልተገናኙ ድንግል ነኝ ብሎ ነው የሚያስቡት፣ ግን አይደለም። ሴት ጋር ሄዶ ስላልተኛ ሴትን ስላላቀፈ ብቻ ድንግል ሆኖ የሚኖር ይመስላል ግለ ወሲብ እየፈጸመ። ይሄ በጣም ከባድ ነው። በዚህ አጋጣሚ በጣም ከባድ ነው። ነብዩ ሙሴ እንደተናገረው መሬት አለስልሶ የሚገናኝ ወንድ የተረገመና የተወገዘ ይሁን ከህብረተሰቡ ይራቅ ይላል። ድንግልናው የለም። ከብትም የሚገናኝ ከሆነ ሌላም ነገር ተጠቅሞ ብቻ እና እንዲህ ያሉት ነገር ምን ነገራቸው በግል ነው አሉኝ አባቶች። ግን አሁን በይፋ ምን ነገር አለበት አንዳንዴ እንደዚህ አይነት ነገርና ብዙ የሴት ድንግልና ያው ግለ ወሲብ ፈጽማ ዘሯን ብታፈስ የስጋ ድንግልናው አለ። ለዛ ለሰራችሁ ኃጢአት ግን ንስሐ ትገባለች። ይሄንን አባቶች ናቸው ቁጭ ያለው ሰዓቱ የነገሩኝ የምነግራችሁ ነገር። ሴትም ብትሆን ወንድ ጋር ባትገናኝ ኮተት ነገር ወደ ራሷ ከከተተች ድንግልናዋ የለም ማለት ነው። እንዴ ነው ተጣፍራት የጋር ተጣፍራት ዝና የምን መርፌ የመድኃኒት የትኛው ያስ ለምንድን ነው ያርካት አውቃ ነው የምታፍራት? ምን አድርጋ ነው የተባልከው? ትወደዳለች፣ ሁሉንም ይወዳታል። ድንገተኛ ላይ ትደርሳለች፣ በድንገት ላይ ትደርሳለች። እሺ፣ የሞተን ትገንዛለች። እሺ፣ ታዝናለች። እሺ፣ የተራራውን ታበላለች። እሺ፣ ከድብሶን አውልቃ ለጋ ትሰጣለች። እሺ፣ በዚህ እንቀናለን። ሰው እንዲጠራት አረጋት፣ እስከ ሰው ጋር እንዳትባባ አረጋት። እሺ፣ በቃ ደህና ትቆይና በትንሽ ነው የምትቆጣ። በምንድን ነው የገባው? በምግብ ነው በልብስ ነው? ከምትለብሰው ከምትሰጠው ልብስ በቃ ደህና የገባው ወደ ሆስፒታል ሁሉ ትሰጠዋለች። የልጆቿም አውልቃ ነው የምትሰጠው። እሺ በቃ ሁሉም አሁን እጇን አግራ ብታይ ቁስል በቁስል ነው ያለው በመርፌ። እስቲ ታረካት እስቲ የታላ ቁስልበት እንግዲህ የፍልስፍናው ዓለም እንኳ የቱን ያህል ቦታውን እንደለቀቀ ነው የምናየው። እስቲ እንዴት ነው የምታደርገው? እሷ ራሷ ነርስ ናት፣ ባለሙያ ናት። ሙያችን፣ እውቀታችን፣ ትምህርታችን ምንም ማድረግ አልቻለም። እሺ የቱን ላይቱ ነው እንዴ? እሺ ሰበርኩታ። ራስን የምታክመው ታዲያ ማን ያክመኛል? ለሰውዬው እንኩት ደግሞ ለሷ ለሰው እየጠቀመች ለራሷ ታዲያ የሰማያ ኩማያት ነው። ሰዎች ላክመኛት ብቁ ናት እንዳትበልጥ ግን እንይዛታለን። እሺ እንጂ እንዴ ነው የምታደርገው? በዚህ ይገባል። ቆይ በቃ መልሰው ይፈሳል። አሁንም አይደለም አሁን ዘር አስገባና እንትን በለዋ። እሺ ይሄ ምንድነው የሚባለው? ይሄኛው አትቀልቀላ አሚኖፊሊን ይባላል። አሚኖፊሊን ምንድነው ጥቅሙ? መድኃኒቱ ለአስም እንዲከፍትላት ይሄን ይዛ ነው የምትሄደው። በቃ ቁጭ ብለም እሱ ነው የምትይዘው። ካልጋውም እሱ ነው። ሰው ቤትም ስትደርስ እሱ ነው ይዛ የምትሄደው። ያለ እሱን አትንቀሳቀስ። ያለ አሚኖፊሊን ስትወጋ ደስ ይላል። በጣም ደስ ይለኛል። እንድትወጋ እንድትሰቃይ በቃ በዛው ላይ መልኳ ልዩ ነው። ሰው ጠቆረ ተበላሽቶ ስትሄድ በቃ ጤነኛ ሰው ሆነ እንድትሄድ ነው ማረጋት ነገር። አይ ይሄ ጥሩ አይደለም ብሎ አጣጥሎ ሌላ መጥፎ ነገር እንድትሉ ወይም ይቅርብህ የሚላችሁ ከሆነ ችግር አለ ማለት ነው። ይሄ አንድ ጊዜ አይደለም 2 ጊዜ ብዙ በተደጋጋሚ በህይወታችሁ ውስጥ ጣልቃ ገብተው የሚጠቅማችሁ ነገር ሊያስጥሉ የሚሞክሩ ገንዘብ ስታገኙ አበድሩኝ የሚሉ ከተበደሩ በኋላ የማይመልሱ እናንተ እጅ ላይ ምንም የሚበረከት ነገር እንዳይኖር የሚጣጣሩ ጓደኞች ካሏችሁ እነዚህ ሰዎች መጀመሪያውኑ ከእናንተ ጋር መኖር የሌለባቸው ሰዎች ናቸው። ፈጽሞ መራቅ የሚገባቸው ሰዎች ናቸው። ጓደኛ ተብለውም ሊጠሩ አይገባም ማለት ነው። ድግግሞሹ ከበዛ ይሄ አንደኛው ነው። ሁለተኛው ደግሞ የጓደኝነት ልትልቋቸው የሚገቡ ጓደኞቻችሁ ደግሞ ምንድናቸው? አይደለ ማም ያሉ ሁሉ ነገር ተስማምተው ከእናንተ ጋር ተጣብቀው
እየተጣባችሁ መጣበቅ ብቻ አይደለም መጣባት ማለት ያላችሁ በሙሉ እንትን እያሉ ሁልጊዜ ተስማሚ ናቸው ከእናንተ ጋር በቃ እሺ እያሉ ከእናንተ ጋር አብረው ይሆኑና ኢንፎርሜሽን በሙሉ ከሰበሰቡ በኋላ የእናንተ የሆነው ነገር ሁሉ ከሰበሰቡ በኋላ አስጠቂዎቻችሁ ነው የሚሆኑት። አሳልፈው ይሰጧችኋል ማለት ነው። እና ከነዚህ አይነት ሰዎች መራቅ ሁሉ ነገር ቀይ መስመር ያስፈልገዋል፣ ገደብ ያስፈልገዋል ማለት ነው። ከላይ ፋርድ የምንማረው ሁላችንም ሌላ እምነት መንፈሳች ውስጥ እንደገባ ምልክቱ ጾም ሮብና አርብ መጾም በጣም ይከብድሻል። አጽዋማትን መግፋት የጾሙ በገባ ሳምንት በጣም ቶሎ ይርባል። በእርግጥ የሁሉም ሰው ችግር ሊመስል ይችላል። ግን ብዙ ጊዜ ጾምን የመሰልቸት የማስጠላት የመግደፍ መሀል ላይ ጾሙን ይፈታተነናል። ታመን ኪኒን እንድንውጥ ቢያንስ የሰዓት ጾም እንዳንጾም ያደርገናል። የምግብ ጾም ብቻ ነው የምንጾመው። እሱንም ራሱ ሊፈታተን ይችላል። ግን በምንሰግድበት ሰዓት ወይ ወገባችን ይታማል ስንሰግድ ወይ ደግሞ ስንጸልይ ስዕሉ ፊት አቃቂር እንድናወጣ ስዕሉን ብቻ እንድንመለከት እንከን ያለበት ስዕል እንደሆነ እንደማይሰማን ጥርጣሬ መፍጠር ውስጣችን በእምነታችን ላይ እንዳይገባን የሚስጥረ ሥላሴ ትምህርት እንዳይገባን ድፍን ያደርገናል አይምሮአችንን። ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ክፋቱን ትረሳዋለህ።